እግዚአብሔር በመካከላችን ተገኝተህ እንድታስተምረን፣ እንድትመክረን፣ እንድትገስጸን እንለምንሃለን። ቅዱስ የሆነውን ስምህንም አባታችን ሆይ እያልን እንጠራሃለን። ስማን አባታችን ሆይ በሉላችሁ። አባታችን ሆይ በሰማያት ስምህ ይቀደስ፣ መንግሥትህ ለአብ ወወልድ ወመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። 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 ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን አሜን። እሺ እንግዲህ የአዕማደ ምስጢር ትምህርታችንን እየተማርን ነው። ባለፈውም ሳምንት የቤት ስራ ነበራችሁ፣ የተወሰናችሁ ልጆች ሰርታችሁ ልካችኋል። የቤት ስራ ሲሰጣችሁ ሁላችሁም እየሰራችሁ መላክ እንዳትረሱ። ምክንያቱም የቤት ስራውን ለመስራት ማንበብ ስለሚያስፈልግ አንዳንድ ጊዜ የመጽሐፍ ቅዱስም ጥቅስ ሲሰጣችሁ ደግሞ መጽሐፍ ቅዱስ እንዴት ማንበብ እንዳለባችሁ የምትለማመዱበት ስለሆነ፣ ስለዚህ ማንም ልጅ መስነፍ የለበትም። በርትታችሁ የቤት ስራዎችን መስራት ያስፈልጋል ማለት ነው። እሺ የዛሬውን እንቀጥላለን፣ ክፍለ ጊዜያችንን ማለት ነው። የዛሬውን ከመጀመራችን በፊት ግን ባለፈው ሳምንት ስለምን እንደተማርነው የሚያስታውስ ሰው አለ? ስለ ምስጢረ ጥምቀት። እሺ ምስጢረ ጥምቀት ላይ ምን ምን ተማርን? እስኪ ሄዶም ከአምስቱ አዕማደ ምስጢራት ውስጥ ምስጢረ ጥምቀትን አንስተን የምስጢረ ጥምቀት አጀማመሩንና አስፈላጊነቱን አውርተናል። በጣም ጥሩ። አጀማመሩ እንዲሁም አስፈላጊነቱ ምን እንደሆነ ምስጢረ ጥምቀት ለምን እንደሚያስፈልገን። እሺ ቅዱስ። በምስጢረ ጥምቀት ሕፃናት ክርስትና ተነስተው ወደ ቤተ ማለት ክርስቲያን ሆነው ወደ ቤተ ክርስቲያን የሚገቡበት አንዱ መንገድ ወይም አንዱ በር መሆኑን። በጣም ጥሩ። ምስጢረ ጥምቀት ከምስጢራት ውስጥ አንዱ በር እንደሆነ። በጣም ጥሩ። ቀጸላ። አንድ ሰው ካልተጠመቀ ይሄ ትልቅ ሲሆን የቤተ ክርስቲያን አገልጋይ እንደማይሆን አውርተናል። በጣም ጥሩ። በቤተ ክርስቲያን አገልግሎት ለመሳተፍ የመጀመሪያው ጥምቀት ነው። ሳይጠመቁ ማገልገል አይቻልም። በጣም ጥሩ። እሺ ሌላ? ንያትና ክሌሲያ። ምስጢረ ጥምቀት ሁለተኛ ልደት እንደሆነ። ምስጢረ ጥምቀት ሁለተኛ ልደት እንደሆነ ከእግዚአብሔር የምንወለድበት ስለሆነ። በጣም ጥሩ። እሺ ማርቆንና ሶሊያና። ምስጢረ ጥምቀት የክርስትና መንገድ ጅማሪ ነው። በጣም ጥሩ። ምስጢረ ጥምቀት ክርስትናን የምንጀምርበት የመጀመሪያው ተግባር ነው። ጥሩ። እሺ ዮሐና። ለምን ሰው በጥምቀት ላይ ምናምን ሶስቴ እንደሚጠመቅ።
ሰው ክርስትና ስንነሳ ወይም ደግሞ ስንጠመቅ 3 ጊዜ ውሃ ውስጥ ብቅ ጥልቅ ለምን እንደምንል በጣም ጥሩ። እሺ ኤዶም ጥምቀት ማለት አጠመቀ ከሚለው የግዕዝ ቃል የተገኘ እንደሆነ ትርጉሙም አጠመቀ ማለት እንደሚሆን ተነጋግረናል። በጣም ጥሩ። ጥምቀት ማለት በግዕዝ አጥመቀ የሚል ነው። አማርኛው ደግሞ አጠመቀ ከሚለው ቃል እንደተገኘ ትርጉሙን አይተናል። በጣም ጥሩ። እሺ ማርቆና ሶሊያና የቀድሞ ነው። እሺ የእግዚአብሔርን መሞት የእግዚአብሔር መሞት ጋር ለመተባበር በጣም ጥሩ። የጥምቀት አስፈላጊነት ብለን ካየናቸው ውስጥ መካከል አንደኛው ከጌታችን ከአምላካችን ከመድኃኒታችን ኢየሱስ ክርስቶስ ከሞቱና ትንሣኤው ጋር አንድ ለመሆን ለመመሳሰል። በጣም ጥሩ። እሺ እነ ቅዱስ ባለፈው ሳምንት የተማርነው ከ5 አዕማደ ምስጢራት ውስጥ ስለ ምስጢረ ጥምቀት ነበር። ምስጢረ ጥምቀት አንድ ሰው ከልጅ እያለ ተጠምቆ እንዲሁም ደግሞ ወደ ቤተክርስቲያን አገልግሎት የሚገባበት መክፈቻ በር እንደሆነ። በጣም ጥሩ። ምስጢረ ጥምቀት አገልግሎት ለመጀመር መግቢያው በር እንደሆነ አይተናል። በጣም ጎበዞች፣ ቃሎት ያሰማልን ለሁላችሁም። አሁን በደንብ የምታስታውሰው ከሆነ ምስጢረ ጥምቀት ላይ ጥምቀት የሚያስፈልግበት ስንት ነጥቦችን ነበር ያየ ነው። ይህን የሚያስታውስ ልጅ አለ? እንደው በደንብ አድርጎ አትኩሮ የተከታተለ የጥምቀት አስፈላጊነት ስንት ነገሮችን አይተናል። የጥምቀት አስፈላጊነት ላይ ስንት ነጥቦችን አይተናል? እሺ አናችሁ ነገሩ ማነው እንጂ ወጣ? እሺ ነይዶም 7 በጣም ጥሩ ቃሎት ያሰማልን። 7 መሰረታዊ የሆነ ጥምቀት ለምን ለምን እንደሚያስፈልግ የሚነግሩን ነጥቦች አይተናል። በጣም ጎበዝ። እነዚህ ነጥቦች መርሳት የለባችሁም። እሺ እነዚህ ያየናቸውን 7 ነጥቦች በደንብ ማወቅ ያስፈልጋቸዋል። የመጀመሪያው ጥምቀተኛን የሚያስፈልገን ድህነት ለማግኘት፣ ከዚያ ደግሞ ከዋና ከመንፈስ ቅዱስ ዳግመኛ ለመወለድ ማለትም ድጋሚ መወለድ ማለት ከእናትና ከአባት ከተወለድ ነው በኋላ ድጋሚ የምንወለደው ከመንፈስ ቅዱስ ስለሆነ የኃጢአትን ስርየትም ለማግኘት ኃጢአታችን ይደመሰስ ዘንድ ጥምቀት እንደሚያስፈልገን፣ የጥምቀት አስፈላጊነቱ ሌላኛው ቅድም እንዳላችሁት ከጌታችን ሞትና ትንሣኤ ጋር ለመተባበራችንን የምንገልጽበት ነው። ከዚያም በተጨማሪ አዲስ ሕይወት ለማግኘት ከኃጢአት ንጹሕ ሆነን አዲስ ሰውነትን የምናገኝበት ጥምቀት እንደሆነ፣ ከጌታችን ከኢየሱስ ክርስቶስ ጋር አንድ ለመሆን የክርስቶስ ልብስን ለመልበስ ማለት ነው ጥምቀት እንደሚያስፈልገን፣ ከዚያም በተጨማሪ በጥምቀት ሁላችንም የቤተ ክርስቲያን አባል እንደምንሆንና ዛሬ እኔና እናንተን ቁጭ ብለን የተማርን ያለነው ተጠምቀን የቤተ ክርስቲያን አባል ስለሆን እንደሆነ አይተናል። እነዚህም መርሳት የለባችሁም። ምክንያቱም ጥምቀት መሰረታዊ የቤተ ክርስቲያን አዕማድ ስለሆነ ማለት ነው። አሁን ከዚህ ቀጥለን የምንመለከተው ማይክ ትዘጋላችሁ፣ እኔ ክፈቱ እስካላችሁ ድረስ። በጣም ጥሩ። አሁን ዛሬ ቀጥታ የምንመለከተው የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስን የወልደ እግዚአብሔርን ጥምቀት ነው። እሺ የወልደ እግዚአብሔርን ጥምቀት እናያለን። የወልደ እግዚአብሔር ጥምቀት ማለት ወልደ እግዚአብሔር ስንል እግዚአብሔር አብ አለ፣ እግዚአብሔር መንፈስ ቅዱስ አለ። ስለዚህ እግዚአብሔር ወልድ ደግሞ አለ። እግዚአብሔር ወልድ ያልነው ማን ነው? የሚነግረኝ ልጅ አለ? እግዚአብሔር ወልድ ማን ነው? እግዚአብሔር ወልድ ማን ነው? እስኪ የምታውቁ ሁላችሁ ማይከፈቱና ንገሩ። የምታውቁ እግዚአብሔር ወልድ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ጌታችን መድኃኒታችን ኢየሱስ ክርስቶስ። በጣም ጥሩ ጎበዞች፣ ቃሎት ያሰማለን። እግዚአብሔር ወልድ ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው።
የእግዚአብሔር ወልድን ጥምቀት ስንናገር ባለፈውም ሳምንት እንደተማርነው ጥምቀትን መስርቶ እኛ እንድንጠመቅ አርአያ ሆኖ የሰጠን ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ጥምቀትን ራሱ ተጠምቆ እኔ አምላክ ሆኜ እያለ በሰው እጅ በመጥምቀ መለኮት በቅዱስ ዮሐንስ እጅ ተጠምቄአለሁ፣ ጥምቀትን ባርኬ መስርቼ ሰጥቻችኋለሁ። ስለዚህ እናንተም በዚህ መሰረት ልጅነትን ለማግኘት እኔ ባርኬ የሰጧችሁን የመሰረትኩላችሁን ጥምቀት እየተጠመቃችሁ የእግዚአብሔር ልጆች ሁኑ ብሎ በ30 ዓመቱ በዮርዳኖስ ወንዝ በዮሐንስ እጅ ከሌሊቱ 10 ሰዓት ጌታችን እንደተጠመቀ ቤተ ክርስቲያናችን ታስተምራለች። ግን ሁላችንም መርሳት የሌለብን መሰረታዊ ትልቁ ነገር መመሰላችሁ ጌታችን በሚጠመቅበት ጊዜ ልክ እዚህ ስዕሉ ላይ እንደምትመለከቱት ማለት ነው ሰማይ ተከፍቷል። ጌታችን ሲጠመቅ ሰማይ ተከፈተ። ሰማዩ ተከፈተና አብ በሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው እርሱን ስሙት ብሎ ተናገረ። ከዚህ በፊት ተምረናል። ጌታ ደግሞ በውሃ ውስጥ ሆኖ ተጠምቋል። መንፈስ ቅዱስ ደግሞ ከሰማይ በርግብ አምሳል ሆና ነጭ ርግብ ሆና ሌሊት ላይ፣ ምክንያቱም ከሌሊት ወፍ ውጪ ሌሊት ላይ ሌሎች አዕዋፍ አይበሩም። ምንም አይነት ወፍ ከሌሊት ወፍ ውጪ ማታ ማታ አይበርም። ስለዚህ ጌታችን ሲጠመቅ ሌሊት ላይ ግን የታየችው ነጭ ርግብ ናት። ስለዚህ ተራ ወፍ ስላልሆነ መንፈስ ቅዱስ በርግብ አምሳል ሆኖ ጌታችን ሲጠመቅ ታየ ማለት ነው። ይሄ ምንድን ነው የሚያሳየን? ጌታችን በሚጠመቅበት ጊዜ ጌታችን በዮርዳኖስ ወንዝ ዳር፣ እግዚአብሔር አብ በሰማይ፣ እግዚአብሔር መንፈስ ቅዱስ በእርግብ ወይም በርግብ አምሳል ሆኖ ሲታዩ ምስጢረ ሥላሴ ተገለጠ ማለት ነው። አያችሁ፣ አሁን እዚህ ጋር ስማርት የሆነ በደንብ የሚያስተውል ልጅ ካለ ማለት ነው ጌታችን ሲጠመቅ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ታይተው ምስጢረ ሥላሴ ተገለጠ ስንል ማለት ነው ልጆች። ስለዚህ ምስጢረ ጥምቀት ሲፈጸም ምስጢረ ሥላሴ ታየ ማለት ነው። አያችሁ፣ ምስጢረ ጥምቀት ሲፈጸም ጌታችን ምስጢረ ጥምቀትን ሲመሰርትልን ምስጢረ ሥላሴም ተገለጠ። ምስጢረ ሥላሴን እንድናውቅ አደረገን ማለት ነው። ምን እያልኳችሁ መሰላችሁ? ስለዚህ ምስጢረ ሥላሴ የሚገለጥለት የተጠመቀ ሰው ነው ማለት ነው። ይህንን በደንብ ማወቅ ያስፈልጋል። ይህንን ልብ ማለት ይጠይቃል ማለት ነው። ይህን እንዳትረሱ። ስለዚህ ጌታችን ሲጠመቅ ምስጢረ ሥላሴ ተገልጧል የሚለውን ግን በጣም የሚደንቀው ነገር ምን እንደሆነ ታውቃላችሁ? ጌታችን በሚጠመቅበት ጊዜ ምክንያት አለው ለምን እንደተጠመቀ ማለት ነው። ባለፈውም ሳምንት እንደተማርነው ጌታችን የተጠመቀበት ምክንያት ይህን እንዳትረሱ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት አንደኛው ምክንያት ለእኛ ትህትናን ለማስተማር። ይኸው ልጆች ልብ በሉ እንዳትረሱ። ጌታችን አምላክ ሆኖ እያለ የተጠመቀው ለእኛ ትህትናን ሊያስተምረን ነው። ለምን? እንዴት አድርጎ ነው ትህትናን ያስተማረን? አስባችሁታል ልጆች? እግዚአብሔር አምላክ ሁሉን ነገር ማድረግ እየቻለ ማለት ነው። ሁሉ ነገር በሱ ቁጥጥር ስር፣ ሁሉ ነገር በሱ እጅ ሆኖ አምላክ ሆኖ እያለ ጌታችን ለመጠመቅ ወደ ዮሐንስ ነው ሄደው። ዮሐንስ ሰው ነው፣ ኢየሱስ ክርስቶስ አምላክ ነው። ግን አምላክ ወደ ሰው ሄደ ሊጠመቅ። አያችሁ፣ እኔ አምላክ ሆኜ እያለ ዮሐንስን ናና አጥምቀኝ ሳልል
ወደ ዮሐንስ ሄጄ እንደተጠመቅኩኝ እናንተም በትህትና ኑሩ ሲለን ማለት ነው። ዛሬ ላይ እውቀት ስላላችሁ ወይም ቤተሰቦቻችሁ ሀብታም ስለሆኑ ወይም ጎበዝ ስለሆናችሁ ወይም ቆንጆ ስለሆናችሁ የተለየ ነገር አለኝ ብላችሁ ስለምታስቡ ሌሎችን ሰዎች የምትንቁ ከሆነ ኢየሱስ ክርስቶስ ያዝንባችኋል። ለምን መሰላችሁ? እሱ አምላክ ሆኖ እያለ ለመጠመቅ ወደ ዮሐንስ መጥምቀ መለኮት ዮሐንስ ነው አይሄደው። ስለዚህ አስተዋይ የሆነ ልጅ ትህትናን ከጌታችን ከአምላካችን ከመድኃኒታችን ኢየሱስ ክርስቶስ ይማራል። ከዛም በተጨማሪ ሁለተኛው ምክንያት ጌታችን የተጠመቀበት ሁለተኛው ምክንያት አርአያ ለመሆን ነው። አርአያ ማለት ምን ማለት መሰላችሁ? ምሳሌ ለመሆን እኔ እንዳደረግኩት እናንተም አድርጉ ለማለት። እናንተ ክርስትና ስትነሱ ማለት ነው። እናንተን ክርስትና የሚያነሷችሁ ወይም ክርስትናውን ሲነሳ አይታችሁ ከሆነ ልጆች ተወልደው አይታችሁ ከሆነ የሚያጠምቁት ካህናት እናንተ ቤት ነው የሚመጡት ወይስ እናንተ ናችሁ ቤተ ክርስቲያን የምትሄዱት? እኛ ነን ቤተ ክርስቲያን የምንሄደው። ቤተክርስቲያን የምንሄደው ትክክል። አያችሁ፣ የመጀመሪያው ጌታችን ወደ ዮሐንስ ሄደው እኛም ወደ ቤተ ክርስቲያን እንድንሄድ አንደኛ ትህትና ያልነው እሱ ነው። ሁለተኛ አርአያ ለመሆን ማለት እናንተም እንደዚህ ልጅነትን ገንዘብ ለማድረግ ስትፈልጉ ወደ ቤተ ክርስቲያን ሄዳችሁ ተጠመቁ ሊለን ለእኛ አርአያ ለመሆን እኔ እንዳደረግኩት አድርጉ ለማለት ማለት። ስለዚህ አሁን እኛ ስንጠመቅ ጌታችን ያደረገውን እያደረግን እንደሆነ እናውቃለን። ለምን? እሱ አድርጎ አሳይቶናላ። ልጆች በደንብ ማወቅ ያለባቸው ነው። ጌታችን ያደረገውን ነገር ነው በእኛ ቤተክርስቲያን በክርስትና የምናደርገው። ጌታችን አድርጎ ያለንና እሱ ያደረገውን ነው። ለምሳሌ እኛ የምንጾመው ጌታችን ጾሞ ስላሳየ፣ እንዴት መጾም እንዳለብን ስላስተማረን፣ የምንጸልየው ጌታችን እንዴት መጸለይ እንዳለብን እሱ አራያ ሆኖ ስላስተማረን። አያችሁ፣ እኛ ለተቸገሩ የምንረዳውና የምንመጸውተው ጌታችን መጽውቶ እንዴት መመጽወት ወይም ደግሞ ስጦታ መስጠትና ለተቸገሩ እንዴት መርዳት እንዳለብን ጌታችን ራሱ አድርጎ ስላስተማረን። አያችሁ። ስለዚህ ሁሉም የምናደርገው ነገር የተማርነው ከጌታችን ነው። ጥምቀትንም ደግሞ እሱ መሰረተልን ስንል አርአያ ሆኖ እንዴት መጠመቅ እንዳለብን ስላስተማረን ስላሳየን ነው። ስለዚህ ሁለተኛው ጌታችን ኢየሱስ ክርስቶስ የተጠመቀበት ምክንያት አርአያ ለመሆን። ሶስተኛው ምክንያት ጌታ የተጠመቀበት ምክንያት አንድ ታሪክ ልንገራችሁ፣ በደንብ ስሙኝ። አዳምና ሔዋን ከገነት ከተባረሩ በኋላ ሰይጣን አታሏቸው ከገነት ከተባረሩ በኋላ ታች ላይ ሆነው እግዚአብሔር ይቅር እንዲላቸው እየለመኑ ነበረ፣ ንስሐ እየገቡ ማለት ነው። ከዚያ በኋላ አሁንም ድጋሜ ሰይጣን አታለላቸውና እግዚአብሔርን እየለመኑ ካሉበት ከጸሎት ቦታቸው አስወጣቸው፣ ሁለተኛ ጊዜ ማለት ነው። ከዚያ አዳምና ሔዋን ላይ መከራ አብዝቶባቸው በዚያ ባሉበት ቦታ ላይ ራሳቸው ላይ ድንጋይ ጭኖባቸው መከራ አጸናባቸውና ቃል አስገባቸው። ይሄን የጫንኩባችሁን ድንጋይ እንዳነሳላችሁ የምትፈልጉ ከሆነ አዳም አንተ እኔ ከዛሬ ጀምሮ የዲያብሎስ አገልጋይ ነኝ ብለህ ጻፍ፣ የእሱ ባሪያ ነኝ ብለህ ፈርም። ሔዋን አንቺም ደግሞ እኔ የዲያብሎስ ሴት ባሪያ አገልጋይ ነኝ ብለሽ ፈርሚ ብሎ በድንጋይ ላይ እጃቸውን ማተም አስደርጎ አስፈረማቸው። የሁለቱንም ማለት ነው። ይኸውላችሁ ሰይጣን ለማታለል እንዴት ብዙ ዘዴ እንደሚጠቀም ማወቅ አለባችሁ። ጥንቃቄ ማድረግ ያስፈልጋል። ከዛ እንደዚህ ካደረገና ካታለላቸው በኋላ በግድ አድርጎ አስጨንቆ አስፈርሟቸው ማለት ነው። ምክንያቱም ጸጋ እግዚአብሔር ተለይቷቸው ስላለ
ያ ያስፈር በድንጋይ ላይ ያደረገው ማህተማቸውን ምን እንዳደረገ ታውቃላችሁ ልጆች? በእኛ ቤተክርስቲያን ትምህርት አንደኛውን ያንን ያስፈረመበትን ማህተማቸው ያለበትን ድንጋይ ወስዶ ዮርዳኖስ ወንዝ ላይ ቀበረው። አንዱን ማለት ነው። በሁለት ኮፒ አድርጎት፣ አንደኛውን ደግሞ ወስዶ ሲኦል ውስጥ ቀበረው። አያችሁ፣ እንዳያገኘው ማለት ነው። ዮርዳኖስ ወንዙ ሴጣን መንፈስ ነው፣ አይታይም። የሰው ልጅ ግን ስጋ ለባሽ ነው፣ እንታያለን። ስለዚህ የት ወስዶ እንደሚደበቀው አያውቅም። አዳም ሊያውቅ አይችልም። ጸጋው ተገፎበታል። ከዛ አንዱን ዮርዳኖስ ወንዝ ውስጥ፣ አንደኛውን ደግሞ ሲኦል ውስጥ ቀበረ። ድንጋዩን እብነ በረዱን ማለት። ከዛ በኋላ እንዲህ ያደረገ ጌታችን አዳምን ነፃ አደርጋለሁ ብሎ ምስጢረ ሥጋዌን ስንማር እንደተማርነው ቃል ገብቶለት ነበረና ጊዜው ሲደርስ 5500 ዘመን ሲፈጸም ተወልዶ በ30 ዓመቱ ተጠመቀ። ሲጠመቅ ዮርዳኖስ ወንዝን የመረጠበት አንደኛው ምክንያት ዲያብሎስ የአዳምና የሔዋንን የዕዳ ደብዳቤያቸውን የፈረሙበትን ማህተማቸው ያለበትም ማለት ነው የዕዳ ደብዳቤያቸውን አንደኛውን ኮፒ እዚያ ዮርዳኖስ ውስጥ ስለደበቀ ጌታችን ሊጠመቅ ዮርዳኖስ ወንዝ ውስጥ ልክ ሲገባ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋ የተዋሃደ መለኮት ተብለን ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ብለናል የተማርነው። በዛ መሰረት ዮርዳኖስ ውስጥ ገባና እንደ ተዋሃደው ሥጋ ዮርዳኖስ ውስጥ ቆሞ ታየ። ግን ደግሞ መለኮት የተዋሃደ ስለሆነ አምላክ ስለሆነ ደግሞ በአምላክነቱ ሰይጣን እዚያ ወንዝ ውስጥ ዮርዳኖስ ወንዝ ውስጥ ደብቆ የነበረውን የአዳምና የሔዋንን ደብዳቤ ቅልጥ አድርጎ አጠፋላቸው፣ አቀለጠላቸው፣ የዕዳ ደብዳቤያቸውን ደመሰሰላቸው። የአዳምና የሔዋንም ማለት ነው። ስለዚህ አንዱ ኮፒ ጠፋ ማለት ነው። አንድ ኮፒ ይቀራል። አንደኛውን ኮፒ የት ነው የደበቀው ብያችኋለሁ? ሲኦል ውስጥ። በጣም ጎበዞች፣ በጣም ጎበዞች። ስለዚህ ሲኦል ውስጥ ደግሞ የደበቀውን ጌታችን ሞቶ ከሙታን ተለይቶ ሲነሳ በተሰቀለ ጊዜ ቀራንዮ ላይ በተሰቀለ ጊዜ ሲኦል ውስጥ ያሉትን ነፍሳት ከሲኦል ወደ ገነት ሲመልሳቸው ሲኦል ውስጥ ደብቆ የነበረውን የሰይጣን ደብዳቤ ደግሞ አጠፋለት፣ ደመሰሰው ማለት ነው። ስለዚህ ሁለቱንም ኮፒ አጥፍቷል ጌታ። አያችሁ። ስለዚህ የተጠመቀው የመጀመሪያውን ደብዳቤ የዕዳ ደብዳቤ አዳምና ሔዋንን ሊደመስስ ነው፣ ሊቀድ ነው ማለት ነው። ጌታችን የተጠመቀው ለምን ተጠመቀ ከተባለን የዕዳ ደብዳቤያችንን ሊቀድልን ሊደመስስልን ነው። አራያ ሊሆነን ነው። ትሕትናን ሊያስተምረን ነው። ቅድም እንደተማርነው ደግሞ ጌታችን ሲጠመቅ ምስጢረ ሥላሴ ስለተገለጠ በጌታችን መጠመቅ በጥምቀቱ ማለት ነው የእግዚአብሔርን አንድነትና ሦስትነቱን እንድናውቅ ሊገልጥልን። አብ ሲናገር ሰማን፣ ወልድ ሲጠመቅ አየን፣ መንፈስ ቅዱስ በርግብ አምሳል ሲወርድ ተመለከተ። መጽሐፍ ቅዱስ ላይ በግልጽ ተጽፎልናል። ስለዚህ የቅድስት ሥላሴን አንድነትና ሦስትነት ለማሳየት ከሰው ልጆች ተሰውሮ የነበረው ማለት ነው። ስለዚህ ለእነዚህ ዋና ብዙ ምክንያቶች አሉ። ለእነዚህ ዋና 4 ምክንያቶች ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቋል ማለት ነው። እንዳትረሷቸው። ይሄንን ትሕትና ሊያስተምረን፣ አርአያ ሊሆነን፣ ዲያብሎስ በዮርዳኖስ ወንዝ የደበቀውን የዕዳ ደብዳቤያችንን ሊቀድልን፣ አንድነትና ሦስትነቱን ሊገልጥልን ጌታችን ተጠመቀ ማለት ነው። አያችሁ። ይህን መርሳት የለባቸው። ግን ልጆች ጌታችን ታዲያ ሲጠመቅ ለምንድነው ጥምቀቱን በዮርዳኖስ ወንዝ ያደረገው ብሎ የሚጠይቅ ካለ አንደኛውን ምክንያት ቅድም መልሰናል። ሌሎቹ ሁለቱ ምክንያቶች ግን አንደኛ ትንቢቱን ይፈጽም ዘንድ ነው። እሺ፣ ኤዶም ጥያቄ ነው። ኤዶም ጥያቄ ነው። አይ ድምፅ መሀል ላይ ይቆራረጣል። ድምፅ መሀል እሺ፣ አይሰማችሁም? ድምፄ
መምህር ሌላ ይሰማል። ደግሞ ነገር ይሰማል። እየመጣብን ነው። ያ ድምፅ ይቆራረጣል። እሺ ይሰማል መምህር? የማይሰም ይሰማል? አዎ ይሰማል። እሺ ስለዚህ ኤዶም እና ሃሌሉያ ኔትወርክ አስተካክሉ እና ወይ ደግሞ ቦታ ቀይሩና ሞክሩ፣ ሌሎችም ይሰማ ከሆነ ማለት ነው። እሺ ስለዚህ ጌታችን ሲጠመቅ ለምሳሌ ሌላ ቦታ ላይ እኮ መጠመቅ ይችላል። እዛው እስራኤል ውስጥ ራሱ አባና የሚባል ወንዝ አለ፣ ፋርፋ የሚባል ወንዝ አለ፣ ዮር ለብቻው አለ፣ ዳኖስ ለብቻው አለ። ከዚያም ደግሞ ወጥቶ ሌሎች ወንዞች ላይ መጠመቅ ይችል ነበር። ለምንድን ነው ዮርዳኖስን የመረጠው? ለምን ዮርዳኖስ ወንዝ መሄድ አስፈለገው ብሎ የሚጠይቅ ሰው ካለ ይኸውላችሁ፣ አንደኛው ምክንያት በብሉይ ኪዳን በነቢያቱ ላይ አድሮ እግዚአብሔር ትንቢት አናግሮ ነበረ ስለ ዮርዳኖስ። ጌታ በዮርዳኖስ ወንዝ በመጠመቁ ምክንያት ዮርዳኖስ ምን እንደምትሆን ትንቢት ተነግሯል። ለምሳሌ አንደኛው ትንቢት ምን ይላል መሰላችሁ? ዮርዳኖስ ሆይ ምን አይተሽ ተጨነቅሽ? ምንስ ተመልክተሽ ምትገቢበት ጠፋሽ? እንደ እምቦሳ ጥጃስ ምን አዘለለሽ ብሎ ነቢዩ ዳዊት በመዝሙሩ የሚጠይቀዋል። ከዚያም በተጨማሪ ደግሞ ባህርኒ ርእየት ወጎየት ወዮርዳኖስኒ ገብአ ድሬሁ አድባር አንፈራጹ ከማዕራጊት የሚል ደግሞ ሌላኛው መዝሙረ ዳዊት ላይ ዳዊት አባታችን የሚዘምረው መዝሙር አለ። ባህር አየችና ወደ ኋላ ሸሸች፣ ዮርዳኖስም ወደ ኋላ ፈቀቅ አለ፣ ተራሮችም ሁሉ ዘለሉ። ልክ እንደ ጥጃ ማለት ነው። ስለዚህ ዮርዳኖስ ወደ ኋላ የሸሸው ለምን መሰላችሁ? ጌታችን ሊጠመቅ ወደ ዮሐንስ በሚመጣበት ጊዜ ማለት ነው። ሄዶ ሊጠመቅ ዮርዳኖስ ወንዝ ውስጥ ሊገባ ሲል ዮርዳኖስ ወንዝ ጌታችን አምላካችንን ስትመለከት ደንግጣ፣ ምክንያቱም ውሃን የፈጠረው እግዚአብሔር ነዋ። እሱ ሊረግጥባት ሲመጣ እንዴ እኔ አንተማ ልትረገጠኝ አይገባኝም፣ አምላኬ ፈጣሪ የሆነ እያለ ብላ ወደኋላ ሸሽታለች። ስለዚህ ቅዱስ ዳዊት ሌሎቹም ነቢያት የተናገሩት ትንቢት ይፈጸም ዘንድ ነቢያቱን ስለ እኔ መጠመቅ ትንቢት እንዲናገሩ ያደረግኩት እኮ እኔ ነኝ ብሎ ያንን ለእኛ ለማስረዳት ጌታችን ትንቢቱን ለመፈጸም በዮርዳኖስ ወንዝ ተጠመቀ። ከዛም በተጨማሪ ደግሞ ስለ ጌታችን መጠመቅ ምሳሌዎች ተነግሯል። ኢዮብ በዮርዳኖስ ወንዝ ተጠምቆ ከለምጹ ነጽቷል፣ ከበሽታው ድኗል። ብዙ ለምጽ የያዛቸው ነገስታት በዮርዳኖስ ወንዝ ተጠምቀው ተፈውሰዋል። አያችሁ። ስለዚህ እነዚያ ከስጋ በሽታ እንዲድኑ ያደረግኳቸው እኔ ነኝ። አሁን ደግሞ ሁላችሁም እውነተኛ አያችሁ ልጆች፣ እውነተኛ ፈውስ እንድታገኙ የነፍስ ፈውስ እንድታገኙ ጥምቀትን ሰጥቻችኋለሁ፣ ጥምቀትን መስርቼላችኋለሁ። ለእናንተ ጥምቀትን መሰረትኩላችሁ ለማለት በዮርዳኖስ ወንዝ ተጠመቀ። ቅድም እንዳልኳችሁ ደግሞ ዋነኛው ሌላኛው ምክንያት ጌታችን በዮርዳኖስ ወንዝ የተጠመቀበት ምክንያት ዲያብሎስ የአዳምና የሔዋን የዕዳ ደብዳቤ ጽፎ የአዳም ዘሮች ሁሉ ማለት ነው ጌታችን እስኪጠመቅ ድረስ የነበሩት የአዳም ልጆች ሁሉ ዕዳ ደብዳቤያቸው አንዱ ኮፒ ዮርዳኖስ ወንዝ ውስጥ ነበረ። ያንን የዕዳ ደብዳቤ ለመደምሰስ ዮርዳኖስን መረጠ ማለት። ለምሳሌ በአባይ ሳይሆን በዮርዳኖስ መጠመቂያ ያስፈለገው ለዛ ነው። የዓለማችን ረጅሙ ወንዝ አባይ ነው። አባይን ሳይሆን ዮርዳኖስ መጠመቂያ ያስፈለገው ለጌታ ዲያብሎስ የዕዳ ደብዳቤ አዳምና ሔዋንን የቀበረው ዮርዳኖስ ወንዝ ውስጥ ስለሆነ
ስለዚህ የዕዳ ደብዳቤያችንን ለመደምሰስ በዮርዳኖስ ወንዝ ተጠመቀ ማለት ነው። አያችሁ? ለምን ዮርዳኖስን መረጠ ብሎ የሚጠይቃችሁ ሰው ካለ በእነዚህ ዋና ዋና ምክንያቶች ነው ማለት ነው። ግን ልጆች ታዲያ ሁሉን ነገር ማድረግ ይችላል እግዚአብሔር፣ ለምን በውሃ መጠመቅ አስፈለገው ብሎ የሚጠይቅ ልጅ ደግሞ ይኖራል። ለምሳሌ በማር ለምን አይጠመቅም? በወተት ለምን አይጠመቅም? ወይም ደግሞ ከእጽዋት ላይ በሚፈስ ፈሳሽ ለምንድን ነው ያልተጠመቀው? በሌሎች ፈሳሾች ለምንድን ነው ያልተጠመቀው? የተጠመቀው ለምን በውሃ ብቻ በውሃ መጠመቅ ለምን ፈለገ የሚል ሰው ካለ እነዚህ ሶስት ምክንያቶች በቂ ናቸው። በደንብ አስተውላችሁ ስሙ። ይሄ ከምታውቁት ሳይንስም ጋር የሚገናኝ ነው። ይኸውላችሁ የመጀመሪያው ነገር ምን መሰላችሁ? ውሃ ሁሉም ቦታ አለ። ሀብታም ቤት ውሃ አለ፣ ድሃ ቤት ውሃ አለ፣ ተራራ ላይ ውሃ አለ፣ ሸለቆ ውስጥ ውሃ አለ። ሁሉም ቦታ ላይ ውሃ አለ። አያችሁ፣ ውሃ የሌለበት ቦታ የለም፣ ለሁሉም አስፈላጊ ስለሆነ ማለት ነው። ስለዚህ ጌታችን በውሃ ለምን እንደተጠመቀ ታውቃላችሁ? ውሃ ሁሉም ቦታ እንዳለ ሁሉም ቦታ ስለሚገኝ እኔ ጥምቀትን የመሰረትኩት ደግሞ ለሁሉም የሰው ልጅ ነው። አምኖ ፈልጎ መጠመቅ ለፈለገው ሁሉ ነው። አይ እኔ እኮ መጠመቅ እፈልግ ነበረ ግን ማልጠመቀው መጠመቂያው ወተት ስለሆነ ወተት ስለሌለኝ ነው ብሎ ሰው መጠመቅ እምቢ እንዳይል። አያችሁ፣ ውሃ ግን ሁሉም ቦታ ስላለ በማንኛውም ቦታ ስለሚገኝ ጥምቀትን የመሰረትኩት ለሁሉም ነው፣ እኩል ማለት ነው። የሁላችሁ ልጆች እናንተ እስኪ በህሊናችሁ ማለት ነው ሁላችሁም በዚህ ቅጽበት በህሊናችሁ የምታስቡት በጣም ሀብታም ወይም በጣም ዝነኛ የሆነ ሰው አስቡ። ያ ሰው በእኛ ቤተ ክርስቲያን መጥቶ መጠመቅ እፈልጋለሁ ቢል ማለት ነው እና ያ ሰው መጠመቅ በፈለገበት ጊዜ በዚያ ቀን ላይ ደግሞ እናንተ በሰፈራችሁ የምታውቁትን በጣም የተቸገረ ሰው ደግሞ እስኪ አስቡት። በጣም የተቸገረ ሰው ግን ክርስቲያን ያልሆነ ማለት ነው። አስቡ እስኪ ያ ችግረኛ የሆነም ሰው ደግሞ እኔ መጠመቅ እፈልጋለሁ ብሎ እኛ ቤተ ክርስቲያን ቢመጣ ማለት ነው ሁለቱም እኩል በአንድ ቀን በአንድ መጠመቂያ ቦታ ላይ በተመሳሳይ ውሃ ጸሎት ተደርጎ ይጠመቃሉ። አያችሁ፣ ጌታችን ጥምቀትን በውሃ ያደረገው ጥምቀትን የመሰረተው ለሁሉም እንደሆነ ሲያስረዳ እኩል ማለት ነው። መለያየት፣ መበላለጥ የለም፣ መበላለጥ የለም። እስኪ አሁን እናንተ እስኪ ስታስቡት ማለት ነው የሰው ልጅ እኮ እኩል የሚሆንበት ቦታ ቤተ ክርስቲያን እኮ ነው አይደል? አሁን እስኪ አስቡ የሆነ እናንተ ሴሌብሪቲ ብላችሁ የምታስቡት አንድ ሰው የሆነ ሆቴል ወይም ደግሞ የሆነ ቦታ ላይ የሆነ ካፌ ላይ ወይ ደግሞ የሆነ መስሪያ ቤት ሲሄድ ሰዎቹ የሚቀበሉት ያንን ሰው ሴሌብሪቲ ወይም ደግሞ ታዋቂ የሆነውን ሰው የሚቀበሉበት መንገድና እናንተ ብትሄዱ የሚቀበሉበት መንገድ ተመሳሳይ ነው? አይደለም። ይለያያል አይደል? አዎ። ያ ታዋቂ የሆነ ሰው እና እናንተ ቤተ ክርስቲያን ለማስቀደስ ብትሄዱ ያ ታዋቂ ሰው ወንድ ከሆነ የሚቆምበት ቦታ፣ ሴት ከሆነች የምትቆምበት ቦታ፣ እናንተ ወንድ ከሆናችሁ የምትቆምበት ቦታ፣ ሴት ከሆናችሁ ደግሞ የምትቆምበት ቦታ ይለያያል ወይስ አንድ አይነት ነው? አንድ አይነት አንድ አይነት ነው። በአንድ አቅጣጫ ነው። አያችሁ፣ ቤተ ክርስቲያን
ሁሉም እኩል የሚሆንባት፣ ምክንያቱም እግዚአብሔር ሁሉንም እኩል ስለሚያይ ማለት ነው። ለዚህ ነው ሁል ጊዜ የምነግራችሁ ራሳችሁን ከሰው በላይ አድርጋችሁ አታስቡ። ምክንያቱም በእግዚአብሔር ዓይን ሁላችንም አንድ ስለሆን ማለት ነው። ይህን እንዳትረሱ። ስለዚህ ጌታ ጥምቀትን በውሃ ያደረገው ውሃ ሁሉም ቦታ ስለሚገኝ ጥምቀትን የመሰረትኩት ለሁሉም ነው ሲል ነው አንደኛው። ሁለተኛው ምክንያት ሳይንስ አስኪ ሳይንስ ጂኤስ ስትማሩ ወይም ደግሞ ባዮሎጂ ላይ የደረሳችሁ ባዮሎጂ ስትማሩ ማለት ነው እጽዋት እንዲያድጉ ከሚያስፈልጓቸው መሰረታዊ ነገሮች መካከል ውሃ ነው ያለበት፣ ማር ነው ያለበት ወይስ ወተት ነው ያለበት? ውሃ ውሃ ውሃ። እሺ፣ አትክልት ላይ ወተት ወይም ደግሞ አትክልት ላይ ማር ሲጨመር ወይም ዘይት ሲጨመር አይታችሁ ታውቃላችሁ? እንዲያድግ አናቅም። በጣም ምክንያቱ ለምን መሰላችሁ? አትክልት ላይ ዘይት ወይም ማር ወይም ወተት ተገኝቶ ማለት ነው ብትጨምሩበት ያደርቃል። እንደውም ከአትክልቱ ውስጥ ያለውን ውሃ አብዞርብ አድርጎ እንዲደርቅ ያደርጋል። ኤር በዚያ በአፈሩ ውስጥ አየር እንዳይመላለስ አድርጎ የአየር ቀዳዳዎችን ይደፍናል። ስለዚህ አትክልቱ ወይም እጽዋቱ ይደርቃል። ውሃ ስንጨምርበት ግን አትክልቱ ይለመልማል። አትክልቱ ለምልሞ ያድጋል። አያችሁ፣ ጌታችንም ጥምቀትን ሲመሰርት በውሃ ያደረገበት ዋነኛው ምክንያት እኔም ጥምቀትን ለእናንተ በውሃ ያደረግኩት ውሃ አትክልትን ላይ ቢያፈሱትና ቢጨምሩት አትክልቱን እንደሚያለመልም እኔም በጥምቀት ነፍሳችሁም ስጋችሁም ልጅነት አግኝቶ እንዲለመልም ነው። በእግዚአብሔር ቤት እንድታድጉ ነው። በእግዚአብሔር ቤት በእግዚአብሔር ጸጋ ከፍ ከፍ እያላችሁ እንድትኖሩ ነው አለ። ለዚህ ጥምቀትን በውሃ አደረገ። ምሳሌውን አያችሁ አሁን። ምክንያቱም ውሃ አትክልትን እንደሚያለመልም እኛ በውሃ ተጠምቀን በስጋና በነፍስ የእግዚአብሔር ልጆች ሆነን አዲስ ሆነን ስለምንወለድ የስጋና የነፍስ ልምላሜ እናገኛለን። ስለዚህ ጌታችን ጥምቀትን በውሃ አደረገ ማለት ነው። እሺ፣ አሁን ደግሞ ሌላውን ሳይንስ እሳት እየነደደ እያለ የማይሆን ቦታ ነዶ እያቃጠለ እያለ እሳቱ እንዲጠፋ ዘይት የሚጨምር ሰው አለ? የለም። እሺ፣ ኬሮሲን የሚጨምር ሰው አለ? የለም። ምክንያቱም እነዚህ እንደውም ያባብሳሉ እንጂ አያጠፉ። እሳት ለማጥፋት ስንፈልግ ውሃ ነው የምንጠቀመው። እሳት ላይ ውሃ ስንጨምር ይጠፋል። አያችሁ፣ እሳት ላይ ውሃ ስንጨምር ይጠፋል። ትክክል። ስለዚህ እሳት ላይ ውሃ ስንጨምር የሚጠፋ እንደሆነ ሁሉ ክርስትና የተነሱና የተጠመቁ ክርስትና የተነሱ የተጠመቁ ሰዎችም ደግሞ ከገሃነመ እሳት ይድናሉ። አያችሁ፣ ውሃ እሳትን እንደሚያጠፋ ጥምቀትም ከገሃነመ እሳት ከሚነደው የገሃነም እሳት ያድናል። ምክንያቱም ያመነ የተጠመቀም ይድናል ስለተባለ። አያችሁ። ስለዚህ በውሃ ተጠመቁ ያልኳችሁ እኮ እናንተ ከገሃነመ እሳት እንድትድኑ ነው ሲል ጌታ ጥምቀትን በውሃ አደረገው። ሌሎች ምክንያቱም አሉ፣ ግን እነዚህ ሶስቱን ካወቃችሁ ይበቃል። ስለዚህ ጥምቀትን ለሁሉም እንደመሰረተ ለማስረዳት
ጥምቀት የሥጋና የነፍስ ልምላሜን እንደሚያስገኝ ለማሳየት፣ ጥምቀት ከገሃነመ እሳት ለመዳን መሰረታዊ ምስጢር እንደሆነ ለማስረዳት ጌታችን ጥምቀትን በውሃ አደረገ ማለት ነው። ይህን መርሳት የለባችሁም። ይህን ማስታወስ ያስፈልጋል። ታዲያ አሁን እንዴት ነው ታዲያ የክርስቲያኖች ጥምቀት? ባለፈው ሳምንትም እንደተነጋገርነው እና ሁላችሁም እንደምታስታውሱት እናንተም እንዳላችሁት ቅድም የባለፈውን ሳምንት ስንከልስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ለሆኑ ሰዎች ወይም ደግሞ ከሚያምኑ ወላጆች የተወለዱ ልጆች ወንድ ልጅ በተወለደ በ40 ቀን ሴት ልጅ በተወለደች በ80 ቀኗ ይጠመቃሉ። ይሁላችሁ ልጆች፣ ባለፈውም ነግሬያችኋለሁ ጥያቄ ጠይቃችሁ ስለነበረ ዛሬም ልድገምላችሁ። ቤተ ክርስቲያናችን ልጆችን በልጅነታቸው በ40ና በ80 ቀናቸው እንዲጠመቁ የምታደርገው እግዚአብሔርን እንዲያውቁ ነው። ባለፈው ሳምንት እንደነገርኳችሁ ይኸው እናንተ እየተማራችሁ ያላችሁት ተጠምቃችሁ የቤተ ክርስቲያን ልጆች ስለሆናችሁ ነው። ስለ እግዚአብሔር እየተማራችሁ ያላችሁት ማለት ነው። ጌታችንም ደግሞ ሲያስተምር የማቴዎስ ወንጌል ምዕራፍ 19 ቁጥር 13 ላይ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት የእነርሱ ናትና፣ መንግሥተ ሰማያት እንደ እነርሱ ላለች ናትና ብሎ ጌታችን ተናግሯል። አያችሁ ልጆች፣ ወይ ጉድ! ስለዚህ መንግሥተ ሰማያትን ለመውረስ ሕፃናት በእግዚአብሔር ቤት መኖር አለባቸው ማለት ነው። በእግዚአብሔር ቤት ደግሞ ለመኖር ወደ ቤተ ክርስቲያን ለመግባት በሩ ምንድን ነው? ጥምቀት። በራችን ምንድን ነው? ወደ ቤተ ክርስቲያን መግቢያ ጥምቀት። በጣም ጥሩ። ስለዚህ ወደ ዘላለማዊው የእግዚአብሔር የጌታችን መንግሥተ ሰማያት ለመግባት እና መንግሥቱን ለመውረስ ልጆች በልጅነታቸው ወደ እኔ እንዲመጡ አትከልክሏቸው ብሎ ጌታችን ስለተናገረ በልጅነት ይጠመቃሉ ማለት ነው። ምክንያቱም ባለፈው ስለ ኒቆዲሞስ ነግሬያችሁ የለ ከውሃና ከመንፈስ መወለድ ስላለባቸው ልጆች ከውሃና ከመንፈስ ከእንደገና መወለድ አለባቸው ከወላጆቻቸው ከተወለዱት ልደት በተጨማሪ ማለት ነው። ይህንንም ደግሞ የምናደርገው በ40ና በ80 ቀን እንዲደረግ በቤተ ክርስቲያናችን የተወሰነው ለምን መሰላችሁ? ስነ ፍጥረትን ስንማር ነግሬያችሁ የለ አዳምና ሔዋንን ከፈጠራቸው በኋላ እግዚአብሔር ልክ አዳምን የ30 ዓመት ሰው አድርጎ ሔዋንን የ15 ዓመት ሰው አድርጎ ከፈጠረ በኋላ ማለት ነው አዳምን ፈጥሮት በምድር ላይ ኤልዳ በምትባል ቦታ ላይ አዳምን ከፈጠረው በኋላ አዳም ገነት የገባው በተፈጠረ በ40 ቀኑ ነው። አስተውሉ፣ ቢስማርት እዚህ ጋር ልብ በሉ፣ በደንብ አስተውሉ። አዳም መጀመሪያ እግዚአብሔር ፈጠረው። ይሄ ልክ እናንተ ከእናትና አባቶቻችሁ የተወለዳችሁት ልደት ማለት ነው። አያችሁ፣ ይሄ አዳም የተፈጠረው የመጀመሪያው መፈጠር ልክ አሁን የሰው ልጅ ከእናትና አባቱ እንደሚወለደው ማለት ነው። ግን ታዲያ አዳም እዚያው ወዲያው እንደተፈጠረ የተፈጠረ ቀን ገነት ገብቷል? አልገባም። በ40 ቀን አያችሁ፣ ትክክል። በጣም ጥሩ፣ ትክክል። ይሄን ነው ማስተዋል ያለባችሁ። አዳም በተፈጠረ በ40ኛ ቀኑ ወደ ገነት ገባ። ስለዚህ የሰው ልጆችም ገነትን አዳም የገባበትን በ40ኛ ቀኑ የገባባትን ገነት ለመውረስ የእግዚአብሔርን ዳግመኛ ከእግዚአብሔር ዳግመኛ መወለድን መጠመቅ አለባቸው። ሔዋንንም ደግሞ ከአዳም ጎን ከፈጠራት በኋላ ሔዋንን ወደ ገነት ጌታችን እግዚአብሔር ያስገባት በ80 ቀኗ ነው። ስለዚህ ሴትም ደግሞ ከተወለደች በኋላ ልክ 80 ቀን ሲሆናት ቤተ ክርስቲያን ሄዳ ትጠመቃለች ማለት ነው። ልክ ሔዋን በ80 ቀኗ ወደ ገነት እንደገባችው። ይህንንም መነሻ አድርጎ ለሙሴ እግዚአብሔር እስራኤላውያን ወንድና ሴት ልጅ ወንድ ከወለዱ በ40ኛ ቀናቸው
ሴት ከወለዱ ደግሞ በ80 ቀናቸው ልጆቻቸውን ይዘው ወደ ቤተ መቅደስ ሄደው ለልጆቻቸው መስዋዕት ያቅርቡ ተብሏል። ዛሬ እናንተ ክርስትና ስትነሱ በ40 እና በ80 ቀናችሁ ወላጆቻችሁ እናንተን ክርስትና ለማስነሳት ሲሄዱ ማለት ነው ለቤተ ክርስቲያን እጅ መንሻ ዕጣን፣ ጧፍ፣ ሻማ ይዘው ይሄዳሉ። በእናንተ ስም ለተቸገሩ ሰዎች ያበላሉ። ልክ ከሙሴ እንደተማር ነው ማለት ነው። ይሄን ማወቅ አለባቸው። ስለዚህ በልጅነት መጠመቅ ከመጽሐፍ ቅዱስ የመጣ ከአዳምና ሔዋን ታሪክ የምናውቀው ስለሆነ ቤተ ክርስቲያን ስለምታስተምረን መጽሐፍ ቅዱስም ስለሚነግረን ነው ማለት ነው። ባለፈው ሳምንት እንደነገርኳችሁ ግን ከሌላ እምነት የሚመለሱ ካሉ ትልልቅ ከሆኑ በኋላ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ መሆን እፈልጋለሁ የሚል ሰው ካለ የቤተ ክርስቲያን ትምህርት ተምሮ አይ የተማርኩትን ነገር አምናለሁ፣ ተረድቻለሁ፣ የእግዚአብሔር ልጅ መሆን እፈልጋለሁ ብሎ ሲያምን ንስሐ ይገባና ንስሐ ገብቶ ይጠመቃል ማለት ነው። ከዚያ በኋላ መቁረብ፣ በቤተ ክርስቲያን መሳተፍ ይችላል ማለት ነው። ስለዚህ ትልቅ የሆነው ግን ተምሮ ነው የሚጠመቀው። ሕፃናት ወላጆቻቸው እያስተማሩ ስለሚያሳድጓቸው በልጅነታቸው እንዲጠመቁ ይደረጋል። ምክንያቱም የተወለዱት ከሚያምኑ ወላጆች ስለሆነ ማለት ነው። ይህን በደንብ ማወቅ አለባችሁ። እዚህ ላይ እንጨርሳለን። ይሄ የቤት ስራችሁ ነው። በደንብ ጠንቅቃችሁ አንብቡና እንድትሰሩ እሺ። በጥንቃቄ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ለምን ተጠመቀ? ለምን ዮርዳኖስን መረጠ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወንድ በተወለደ በ40 ቀን ሴት በተወለደች በ80 ቀን የሚጠመቁበት ምክንያት ምን እንደሆነ አብራርታችሁ አስረዱ። ይህን በራሳችሁ በተረዳችሁት መልኩ መጻፍ ትችላላችሁ። ስለዚህ እነዚህ ናቸው የቤት ስራዎቹ። ሁላችሁም ሰርታችሁ እንድትልኩ የማይሰራ ልጅ እንዳይኖር እሺ፣ እንዳይኖር ሁላችሁም ሰርታችሁ እንድትልኩ። ከዚያም በተጨማሪ የምስጢረ ጥምቀትን እዚህ ጋር ነው የምንጨርሰው። ከዛ በሚቀጥለው ምስጢረ ቁርባንን እንጀምራለን። አራተኛው አዕማደ ምስጢር ማለት ነው። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጥያቄ ካለ እቀበላለሁ። ጥያቄ ያለው አለ? እሺ ቅዱስ መምህር ለምንድነው ወንዶች በ40 ቀን ሴቶች ደግሞ በ80 ቀን ይሆን የሚጠመቁት? ማለት ለምን አንድ ቀን አይጠመቁም ሁለቱ? ምክንያታችን ቅድም የነገርኳችሁ ነገሮች ናቸው። ይኸውላችሁ አሁን በእናንተ ዕድሜ ማወቅ ያለባችሁን ልንገራችሁ። አዳም በ40 ቀኑ ገነትን ከተፈጠረ በኋላ በ40 ቀኑ እንደገባ አዳም እንግዲህ በ40 ቀኑ ነው የገባው። ሔዋንንም በ40ኛው ቀን ማስገባት ይችል ነበር አለ እግዚአብሔር ያስገባ ሔዋንን ወደ ገነት ያስገባት በስንተኛው ቀን? በ80 ቀን። ከዚያ በኋላ በብሉይ ኪዳን የነበሩት ለምሳሌ እስራኤላውያን በሚኖሩበት ጊዜ ለሙሴ እግዚአብሔር ወንድ ከተወለደ ወደ ቤተ ክርስቲያን ቤተሰቦቹ ይዘው የሚሄዱት በ40 ቀን ነው። ቤተ ክርስቲያን ያንን ወንድ ሕፃን ወስደው በሱ ስም መስዋዕት ያቅርቡ። ሴት ግን ከወለዱ ደግሞ ሴት ልጅ ከወለዱ በኋላ በ80 ቀኗ ቤተ ክርስቲያን ወስደው በስሟ መስዋዕት ያቅርቡ ብሎ እግዚአብሔር አዘዘ። ሴት የተወለደችውን ሴት በ40 ቀን ይዛችሁ ሂዱ ማለት አይችልም ነበር እግዚአብሔር? ይችላል። አዎ፣ ግን እንደዛ አላደረገም። ለምን መሰላችሁ? ምክንያቱም እናት ወንድ ከወለደች በኋላ ሰውነቷ ውስጥ ከሰውነቷ የሚወጣ ፈሳሽ አለ። ልጅ ሲወልዱ ማለት ነው። ያ ከሰውነት የሚወጣው ፈሳሽ ወንድ ስትወልድ መቆም የሚጀምረው 40 ቀን ሲሞላል። አያችሁ፣ ይሄ ከማህፀን ውስጥ የሚወጣው ፈሳሽ ማለት ነው። ሴት ስትወልድ ግን እስከ 80 ቀን ይቆያል። ቤተ ክርስቲያን ስንሄድ ደግሞ ቤተ ክርስቲያን ውስጥ መቅደስ ውስጥ የሚሰጠው የሚፈሰው የክርስቶስ ስጋና ደም ብቻ ነው። ሌላ ፈሳሽ መፍሰስ የለበትም። ለምሳሌ እግሩ የሚደማ ሰው መቅደስ መግባት የለበትም።
መቅደሱን እንዳያበላሽ፣ በመቅደስ ውስጥ ደግሞ የሚፈሰው የክርስቶስ ሥጋና ደም ብቻ ስለሆነ ማለት ነው። ስለዚህ አንደኛ ተፈጥሮ፣ ይሄ በተፈጥሮ ስትመለከቱት እናት ሴት ስትወልድ በወሊድ ምክንያት የሚመጣው ፈሳሽ የሚቆምላት በሰማንያ ቀን ስለሆነ ለሙሴ እንደዛ ብሎ እግዚአብሔር ያዘዘው እኮ ለዛ ነው። አዳምና ሔዋን ጋር እንደዚህ አይነት ፈሳሽ ኖሯቸው አይደለም ወደ ገነት ሲገቡ እንደዛ ያደረገው ጌታችን። በነገራችን ላይ እግዚአብሔር እንደዛ ያደረገው ለእኛ ሲያስረዳን ነው። በአዲስ ኪዳን እንዴት መኖር እንዳለብን ምሳሌ ሲያሳየን ማለት ነው። ለሙሴ ግን ሕግን እንደዛ ሲሰጠው ሴት ስትወልድ እስከ 80 ቀኗ ፈሳሿ ስለማይቆም ሴት ከወለደች አንዲት እናት በ80 ቀኗ ቤተ መቅደስ ይዛት ትሄድ፣ ወንድ ከወለደች ግን ፈሳሿ በ40 ቀን ስለሚቆም በ40ኛው ቀን ወደ ቤተ መቅደስ ይዛት ትሄድ ብሎ እግዚአብሔር ለሙሴ ነገረው። በዚያ መሰረት እኛም ያን ስለምናውቅ ይዘን እንሄዳለን ማለት ነው። ግልጽ ነው ቅዱስ? አመሰግናለሁ። ቃሎት ያሰማልን። አሜን። ሁላችንም ያሰማን። እሺ መልካም ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እሺ የቤት ስራውን እሺ ናሆም ጥያቄ ነው። ናሆም እሺ ናሆም ድምፁ አይሰማም። እሺ ስለነበረን ጊዜ እሺ ዮሐና እንትን አዳም አሁን የዛኔ እግዚአብሔር ሲፈጥረው በ40 ቀኑ ምናምን ነገር ያልከው የዛኔ በቃ እንደዛ ሲፈጥረው እግዚአብሔር ስንት ዓመቱ ነበር? አዳምን ሲፈጥረው ነግራችኋለሁ። በደንብ ሰምታችሁኝ ከሆነ አዳም ሲፈጠር የተፈጠረው የ30 ዓመት ሰው ተደርጎ፣ ሔዋን ደግሞ ስትፈጠር የ15 ዓመት ሰው ተደርጋ ነው። ይሄ እግዚአብሔር የፈጠረበት ራሱን የቻለ ምክንያት አለው። ወንድ ልጅ ባህሪው የሚስማማለት ሚሰክነው ማለት ነው። አገልግሎት ላይ የሚጠነክረው እድሜው 30 ዓመት ሲሞላ ነው። ይኸውላችሁ ይሄ 18 ይርስ ምናምን ወይም ደግሞ 15 ዓመት ሲሞላው አዳልት ነው የሚባለው። እሱ ወደ ማቹሪቲ የሚጀመርበት ነው፣ አዳልትሁድ ማለት ነው። ሴት ግን አስተዋይ መሆን የምትጀምረው እድሜው 15 ዓመት ሲሞላ፣ ይሄ ተፈጥሮ ነው። ስለዚህ ሲፈጥረውም ጎልማሳ አድርጎ በ30 ዓመት አድርጎ አዳምን የፈጠረው እግዚአብሔር ለዛው አንዱ ምክንያት፣ ሔዋን 15 ያደረጋትም ደግሞ ለዚያ ነው ማለት ነው። ሲፈጠሩ እንደዛ አድርጎ ነው የፈጠራቸው። ግን አሁን አዳም የ30 ዓመት ሔዋንም የ15 ዓመት አድርገው ከተፈጠሩ በኋላ ወደ ገነት የገቡት ግን የእግዚአብሔርን መንግስት ለመውረስ ልጅ ወደ መሆን ግን የሄዱት በ40 እና በ80 ቀናቸው ስለሆነ ጥምቀት። ስለዚህ የአዳምና ሔዋን ወደ ገነት መግባት ነው እንደ ጥምቀት የምንወስደው እንጂ መወለድ አይደለም። ቅድም ነግሬያችኋለሁ። የአዳምና የሔዋን መፈጠር እኛ ከእናትና አባታችን የምንወለደው ልደት ምሳሌ ነው ብያችኋለሁ አይደል? በዛ መሰረት ማለት ነው። እሺ ማርቆን ሶሊያና መምህር አሁን ደግሞ እኮ ወንድ ልጅ እና ሴት ልጅ አስተዋይ የሚባሉት ከ18 ዓመት እና በላይ ሲሆኑ አስተዋይ ሳይሆን 18 ዓመት ሲሞላ። አሁን እስኪ ስታስቡ 18 ዓመት ላይ የደረሰ ልጅ ማለት ነው ከፍ ስትሉ ታዩታላችሁ። ማቹር ሆኖ ውሳኔ ይወስናል፣ ስህተት አይሰራም። ይሰራል። አዎ ማስተዋል አሁን ይኸውላችሁ ማቹር መሆን መጀመርና ፉሊ ማቹር መሆን አንድ አይደለም አይደል? ወንድ ልጅ ሰክኖ ማስተዋል የሚጀምረው እድሜው 30 ሲሞላው በቃ ይበስላል፣ በሰለ ይባላል። ሴት ልጅ በልጅነቷ አስተዋይ ትሆናለች። ለዛ ነው ነገሮችን የምታስተካክለው፣ ወላጆችን የምትረዳው
ገና በልጅ በ15 ዓመቷ ማለት ነው። ወንድ ልጅ ግን ያንንም እያለ ግራ እየገባው ይቆይና 30 ዓመት ላይ ፉል ግሮውን ይሆናል ነው። የዛን ጊዜ የሚወስነው ውሳኔ ይሄ ሪስፖንስብል የሚባል አለ፣ ኃላፊነት የሚሰማው ውሳኔ ነው የሚወስነው። በ18 ዓመቱ ግን መብቴ ነው፣ ይሄ ማድረግ እችላለሁ፣ 18 ዓመት ሞልቶኛል፣ እንደፈለግኩ ማድረግ እችላለሁ አይደለም የሚለው። ከዛ በኋላ ስህተት ይሰራል። ከዛ ከፍ እያለ ሲሄድ ምን ሆኜ ነው ግን በ18 ዓመቴ እንደዚህ ያደረግኩት እያለ ማሰብ ይጀምራል ማለት ነው። በዚህ ዘመን እንደዛ ተብሎ የሚነገረው ያው እንደዛ ብሎ ስለሚያስብ ነው፣ ሰው እድሜውን እንዳይፈጅ ማለት ነው። ግልጽ ነው። አዎ። እሺ፣ በጣም ጥሩ። ስለነበረኝ ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሰዓታችንን ጨርሰናል። አንድ የቤት ስራ ሰጣችኋለሁ። ይኸውላችሁ ልጆች፣ ሁላችሁም እርስ በርሳችሁ መተሳሰብ፣ መተዛዘን፣ አንዳችሁ ሌላችሁን ማሰብ፣ በጸሎት መተጋገዝ ያስፈልጋል። እናንተ አሁን እዚህ የምትማሩ ልጆች ቤተሰብ ስለሆናችሁ ማለት ነው። ስለዚህ ሁላችሁም የወንድሞቻችሁን የእህቶቻችሁን ጤና ማለትም እዚህ አብረው የሚማሩ ወንድሞችና እህቶቻችሁን ጤና፣ ትምህርት፣ የቤተሰብ ሰላም እያሰባችሁ መጸለይ ትልቅ አስተዋይነትና እግዚአብሔር የሚወደው ነገር ስለሆነ ይህን ሁላችሁም እንድታደርጉ ለዛሬ የመጀመሪያ ስራችሁ ማደርገው እኔን በጸሎት እንድታስቡኝ ነው። እሺ ሁላችሁም እሺ እሺ። አዎ አዎ። ሀብተ ማርያምን እሺ፣ ሀብተ ማርያምን አስበው ብላችሁ ሁላችሁም እንድታስቡኝ። እሺ ማን ነው አልኳችሁ? ስሜን ሀብተ ማርያም አዎ፣ ጽፋችሁ ይዛችሁ ጠዋትም ማታም ጸሎት ስታደርሱ ሀብተ ማርያምን አስበው እያላችሁ ጸልዩልኝ። እሺ አዎ። ከዚያ ሌሉ እንዲህ እያደረግን እርስ በርስ በጸሎት እየተሳሰባችሁ አንዳችሁ ለሌላኛው እየጸለያችሁ ትተጋገዛላችሁ ማለት ነው። ግልጽ ነው? አዎ። እሺ መልካም። ሁላችንም ለጸሎት እንነሳ። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተን ስላስተማርከን ስለመከርከን እናመሰግንሃለን። ቀሪውን ጊዜ ባርከ ቀድሰን እንድሰጠን እንለምንሃለን። ቤተሰቦቻችንን፣ ሀገራችንን ሰላም እንድታደርግልን ፍቅር አንድነትን እንድሰጠን እየለመንን ቅዱስ የሆነውን ስምህን አባታችን ሆይ እያልን እንጠራሃለን። ስማን አባታችን ሆይ በሉ። ኃጢአታችንን ያስተሰርይ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም። ኢየሱስ ክርስቶስ ዘንድ ይቅርታን በምሕረቱን ለሚምልን ዘላለሙ አሜን። ምስጋናም ይሁን ለአብ ወወልድ ወመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላክ ስሙ የተመሰገነ ይሁን። ሁላችሁንም ቃሉን ያሰማን። በያላችሁበት ሰላም ቆዩ። እስከ ሳምንት። ቻው ቻው።